ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ከማለፋችን በፊት ቤተሰቦች የሆናችሁ ያዳመጣችሁ ነው የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። በቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። አንድሬ ኦናና ለአፍሪካ ዋንጫው ሳይጠራ ቀርቷል ተብሏል። የካሜሩን ብሔራዊ ቡድን ለቀጣዩ የአፍሪካ ዋንጫ ለተጫዋቾች ጥሪ ሲያቀርብ አንድሬ ኦናናን ከስብስብ ውጭ አድርጎታል። ብሔራዊ ቡድኑ ለቁጥር 1 ግብ ጠባቂው አንድሬ ኦናና ጥሪ አለማቅረቡም ትልቅ ውሳኔ ሆኗል። በተያያዘ ዜና የካሜሩን ብሔራዊ ቡድን አሰልጣኝ ማርክ ብራይስንም ከኃላፊነት አሰናብቷቸዋል። ሁለቱ ትልልቅ ውሳኔዎች ከቀናት በፊት ለሁለተኛ ጊዜ ለፌዴሬሽኑ ፕሬዝዳንትነት የተመረጡ ሳሙኤል ኢቶ ሊሆኑ እንደሚችሉ ተዘግበዋል። ቪንሰንት አቡበከርና ቹፖ ሞቲንግም ከካሜሩን ጥሪ ያልቀረበላቸው ሌሎች ተጫዋቾች ናቸው ተብሏል። መረጃውን ስካይ ስፖርት ይፋ አድርጎታል። ሊቨርፑሎች አንቶን ሴሜንዮን የግላቸው ለማድረግ ስለ ዝውውር ሁኔታው ከበርንማውዝ ጋር ንግግር ማድረግ ጀምረዋል ተብሏል። ተጫዋቹም ሊቨርፑልን የመቀላቀል ፍላጎት አለው ሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። የቪኒሺየስ ጁኒየር ወኪል በሚቀጥለው ሳምንት ለድርድር ወደ ሳውዲ አረቢያ ለመሄድ አቅዷል ሲሌን መረጃ ደግሞ አልሪያድ ይፋ አድርጎታል። ሊቨርፑሎች ከሜዳቸው ውጭ ተጉዘው ዌስትሃምን 2-0 ባሸነፉበት ጨዋታ ላይ ምንም ኢላማውን የጠበቀ የጎል ሙከራ አላስተናገዱም። ይህም ከረጅም ጊዜ በኋላ ነው ሲሌን መረጃ ፉትቦል ኢንሳይደር ዘግቦታል። አሊያንድሮ ጋርናቾ በሊጉ 100ኛ ጨዋታውን ከአርሰናል ጋር በተደረገው የለንደን ደርቢ ጨዋታ ላይ አድርጓል። ይህንን ተከትሎም በትንሽ ዕድሜው ብዙ የፕሪሚየር ሊግ ጨዋታዎችን ያደረገ የደቡብ አሜሪካ አህጉር ተጫዋች ሆኗል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ሼፊልድ ዌድነስዴዎች ለተጫዋቾቻቸው ለብዙ ወራት ክፍያ ሳይከፍሉ በመቅረታቸው ምክንያት 18 ነጥቦች ተቀንሶባቸዋል እየተባለ ነው። ሼፊልድ ዌድነስዴዎች በሲዝኑም 18 ጨዋታ አድርገው ከ18ቱ ጨዋታዎች ያሸነፉት አንድ ጨዋታ ብቻ ነው። እንዲሁም 5 ጨዋታዎችን አቻ ወጥተዋል። 12 ጨዋታዎችን ደግሞ ተሸንፈዋል። አጠቃላይ 8 ነጥብ ይዘው የነበሩት ሼፊልዶች የተቀነሰባቸው 18 ነጥብን ተከትሎ ኔጌቲቭ 10 ነጥብ በመያዝ የነጥብ ዕዳ ውስጥ ገብተዋል። አሁን ላይም ሻምፒዮንሺፑን የደረጃ እግርጌ ስር ተቀምጠዋል ሲል ይሄን መረጃ ስካይ ስፖርት ይፋ አድርጎታል። በሌላ መረጃ የሪያል ማድሪድ ወቅታዊ ሁኔታ በፍሎሬንቲኖ ፔሬዝ አልተወደደም ተብሏል። እንዲሁም ሪያል ማድሪድ ውስጥ የአሰልጣኝ ቡድኑ አባላትና ተጫዋቾች መካከል እርስ በርስ ትችቶች መሰነዛዘር ጀምረዋል ተብሏል። ሪያል ማድሪድ ከጅሮና ጋር አቻ ከወጣ በኋላ በክለቡና አሰልጣኝ ቡድን ውስጥ ስጋቶችና በራስ የመተማመን ችግሮች መስተዋላቸው ተገልጿል። የተወሰኑ የክለቡ ተጫዋቾች አሁንም በአሰልጣኝ ዣቪ አሎንሶ እምነት እንደሌላቸውና ችግሩን የአሰልጣኙ ማድረጋቸው ተነግሯል። በተቃራኒው ሌሎች ተጫዋቾች ደግሞ ችግሩ የአሰልጣኝ ዣቪ አሎንሶ አይደለም በማለት መከራከራቸው ተሰምቷል። በክለብ ውስጥ ያሉ ምንጮች ደግሞ ችግሩ የአሰልጣኙ ሳይሆን ኪሊያን ሙባፔ፣ የቪኒሺየስ ጁኒየርና የጁድ ቤሊንጋም መሆኑ ተነግሯል። ሶስቱ ተጫዋቾች አንድ ላይ ከተሰለፉ ቡድኑ ሚዛኑን መጠበቅ አይችልም ሲሉ የክለቡ ምንጮች መከራከራቸው ተነግሯል። ሪያል ማድሪድ በቀጣይ ከአትሌቲኮ ቢልባኦ ጋር የሚያደርገው ጨዋታ ለአሰልጣኙ ወሳኝ እንደሚሆን ተነግሮታል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። የባየርን የክብር ፕሬዝዳንት ኦሊ ሁኔስ ስለ ፍሎሪያን ዌርትዝ በሊቨርፑል ስላለበት ሁኔታ እንዲህ ብለዋል። አርኔ ስሎት ለዊርትዝ የሰጠው ቃል በአሁኑ ሰዓት በግልጽ የተገበረ አይደለም። ቡድኑን በሱ ዙሪያ መገንባትና 10 ቁጥር ማሊያን እንደሚሰጠው ተነግሮት ነበር። ሆኖም ያተረት ነበር። ይኸው አሁን ላይ ደግሞ 7 ቁጥር ማሊያ ተሰጥቶታል። እንዲሁም አዲሱን ቡድንም በግልጽ በፍሎሪያን ዌርትዝ ዙሪያ ላይ በተመሰረተ ጨዋታ አይጫወትም ሲል የባየርን የክብር ፕሬዝዳንት ኦሊ ሁኔስ ተናግረዋል ሲል ይህንን መረጃ ቢልድ ስፖርት ይፋ አድርጎታል።
በውድድር ዘመኑ አጋማሽ ላይ ባርሴሎናን የመልቀቅ እድሉ የሰፋው ቴር ስቴገን በበርካታ ክለቦች በጥር የዝውውር መስኮት የናስፈርም ጥያቄዎች እየደረሱት ይገኛል ተብሏል። ከሳውዲ ፕሮ ሊግ እንዲሁም ከጣሊያን ሴሪያ በርካታ ክለቦች ተጫዋቹ ላይ አይናቸውን ጥለዋል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። የቀድሞ የማንቸስተር ዩናይትድ ተጫዋች አንድሬስ ፔሬራ እድል አብራው አሎን ብላለች ተብሏል። በ2021 ወደ ፍላሚንጎ በማቅናት የአህጉሪቱን ታላቅ ዋንጫ በሆነው የኮፓ ሊበርታዶሬስ የፍጻሜ ጨዋታ ፓልሜራስን የገጠመው ፔሬራ በጨዋታው ተሸንፎ ዋንጫውን አጥቷል። ከዚያም ዋንጫውን ለማሸነፍ ወደ ፓልሜራስ መሄድ አለብኝ ሲል ወስኖ ወደዛ ያቀነው ተጫዋቹ ከትናንት በስቲያ ደግሞ በሴቲው በኮፓ ሊበርታዶሬስ የፍጻሜ ጨዋታ ለዚህ ዋንጫ ብሎ ከለቀቀው ክለብ ፍላሚንጎ ጋር የተገናኘ ሲሆን ፍላሚንጎ በጨዋታው በማሸነፍ የዋንጫው ባለቤት ሆኗል። የቀድሞ ማንቸስተር ዩናይትድ ተጫዋች አንድሬስ ፔሬራ እድል አብራው ልትሆን አልቻለችም ሲል ይህንን መረጃ ዘ አትሌቲክስ ይፋ አድርጎታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ቼልሲዎች ባለፉት 8 የእንግሊዝ ፕሪሚየር ሊግ ጨዋታዎች በእያንዳንዱ ላይ የጨዋታውን የመጀመሪያ ጎል በማስቆጠር መምራት ችለዋል ተብሏል። ማለትም ከብራይተን ጋር፣ ከሊቨርፑል ጋር፣ ከኖቲንጋም ፎረስት፣ ከሰንደርላንድ፣ ከቶተንሃም ሆትስፐር፣ ከወልቭስ እንዲሁም ከበርንሌና ከአርሰናል ጋር በነበራቸው ጨዋታ ላይ የመጀመሪያ ጎል አስቆጠረዋል ተብሏል። ይህም ከኤፕሪል 2024 ወዲህ እንዲህ ሲሆን ይሄ ለመጀመሪያ ጊዜ ነው ሲል ይህንን መረጃ ሚረር ስፖርት ዘግቦታል። የካይሴዶ ቀይ ካርድ በቂ አይደለም፣ እስር ቤት መግባት ነበረበት። ሙሐመድ አቡ ታሪክ ግብፃዊ የቀድሞ ተጫዋች ሙሐመድ አቡ ታሪክ በሞይሰስ ካይሴዶ ድርጊት ላይ አስገራሚ አስተያየት ሰጥቷል። ቀይ ካርድና እስር ቤት እንዲሁም የተጎዳ ለመምሰል በሞከሩ ምክንያት ደግሞ በተዋናይነት ኦስካር የገባው ነበር ሲል ተደምጧል። በሌላ መረጃ የማንቸስተር ዩናይትድ ተጫዋች ወደ ልምምድ ተመልሷል እየተባለ ነው። የማንቸስተር ዩናይትዱ የፊት መስመር ተጫዋች ማቲያስ ኩኛ ከጉዳቱ በማገገም ወደ ልምምድ መመለሱ ተገልጿል። ማቲያስ ኩኛ ባጋጠመው ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታዎች እንዳመለጡት ይታወሳል። ማንቸስተር ዩናይትድ የፊታችን ሐሙስም ከዌስትሃም ዩናይትድ ጋር የሊግ ጨዋታውን ያደርጋል ተብሏል። ባለቤቶቹ ገንዘብ ማውጣት አይወዱም። ኦሊቨር ግላስነር የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር በክለቡ ባለቤቶች ስራ ደስተኛ አለመሆናቸውን ተናግረዋል። በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ ስትሳተፍ ቡድኑ ላይ ገንዘብ ወጪ ታደርጋል እንጂ አትቆጥብም ሲሉም አሰልጣኙ ቅሬታቸውን ገልጸዋል። ክለቡ ቡድኑን አለማጠናከሩ እንዳበሳጫቸው ያስረዱት አሰልጣኙ ከዛ ይልቅ ገንዘቦችን ቆጥበው መያዝ መርጠዋል ብለዋል። ሳርን በአፍሪካ ዋንጫ እናየው የሆኑ ተብለው የተጠየቁት አሰልጣኙ ተጫዋቹን በሞሮኮ የአፍሪካ ዋንጫ ላንመለከተው እንችላለን፣ ጉዳቱ የከፋ ሊሆን ይችላል ሲሉ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ተናግረዋል። አዝናኝ ተጫዋች ነኝ፣ ላሚን ያማል ሪከርድ ለመስበር አልጫወትም ብሏል። የባርሴሎናው ተጫዋች ላሚን ያማል የምጫወተው ሪከርድ ለመሰባበር አይደለም በማለት አስተያየቱን ሰጥቷል። ሁሉንም ሪከርዶችን ለመሰባበርና ሚሊዮን ጎል ለማስቆጠር አይደለም የሚጫወተው ያለው ላሚን ያማል እግር ኳስ የሚጫወተው ለመዝናናት ነው ብሏል። ራሱን አዝናኝ ተጫዋች ሲል የገለጸው ላሚን ያማል የመጨረሻ ዓላማዬ ሰዎችን ዘና ማድረግና ትንሽ ትርኢት ማሳየት ነው ሲል ተደምጧል። ለሞሮኮ ለመጫወት አስበው እንደነበረ ያነሳው ተጫዋቹ ነገር ግን ምርጫው ሲመጣ ስፔንን ለመምረጥ አላመነታሁም፣ በአውሮፓ መጫወት ነበር ፍላጎቴ ብሏል። ለሞሮኮ የተለየ ፍቅር አለኝ፣ ሌላኛው ሀገሬ ነው። ነገር ግን የአውሮፓ እግር ኳስ የበለጠ ብዙ ተከታይ ያለው ከስፔን ጋር የዓለም ዋንጫን የማሸነፍ እድል አለኝ ሲል ላሚን ያማል ጨምሮ ተናግሯል። የ2026ቱን የዓለም ዋንጫን የማሸነፍ ቅድመ ግምት ከኦፕታ ሱፐር ኮምፒውተር ያገኙ ሀገራትን በፐርሰንት ስንመለከት ቤተሰቦች በቀዳሚነት በኦፕታ ሱፐር ኮምፒውተር የ2026ቱን የዓለም ዋንጫን የማሸነፍ ቅድመ ግምት አገኘች የተባለችው ሀገር ስፔን ነች። 17% ዋንጫውን የማሸነፍ ቅድመ ግምት ከኦፕታ ሱፐር ኮምፒውተር ተሰጥቷታል። እንዲሁም ከስፔን በመቀጠል የ2022ቱ የኳታር የዓለም ዋንጫ የፍጻሜ ተፋላሚ የነበረችው
ፈረንሳይ ሁለተኛ ላይ መቀመጥ ችላለች። 14.1% ዋንጫውን የማሸነፍ ቅድመ ግምት ተሰጥቷታል። ከፈረንሳይ በመቀጠል ሌላኛዋ አውሮፓዊት ሀገር እንግሊዝ ሶስተኛ ላይ መቀመጥ ችላለች። 11.8% ዋንጫውን የማሸነፍ ቅድመ ግምት ተሰጥቷታል። ከእንግሊዝ በመቀጠል ደግሞ የ2022 የኳታር የዓለም ዋንጫ አሸናፊዋ አርጀንቲና አራተኛ ላይ መቀመጥ ችላለች። 8.7% የ2026 የዓለም ዋንጫን የማሸነፍ ቅድመ ግምት በኦፕታ ሱፐር ኮምፒውተር ተሰጥቷታል። ከአርጀንቲና በመቀጠል ጀርመን አምስተኛ ደረጃ ላይ መቀመጥ ችላለች። 7.1% ዋንጫውን የማሸነፍ ቅድመ ግምት ተሰጥቷታል። ከጀርመን በመቀጠል ደግሞ ፖርቹጋል ስድስተኛ ላይ መቀመጥ ችላለች። 6% ዋንጫውን የማሸነፍ ቅድመ ግምት ተሰጥቷታል። ከፖርቹጋል በመቀጠል ደግሞ ሰባተኛ ላይ የብራዚል ብሔራዊ ቡድን መቀመጥ ችሏል። 5.6% ዋንጫ የማሸነፍ ቅድመ ግምት ተሰጥቶታል። ከብራዚል በመቀጠል ኔዘርላንድ፣ ከዛን ኖርዌይ፣ ኮሎምቢያ፣ ቤልጅየም፣ ኡራጋይ፣ ሜክሲኮ፣ ክሮሺያ፣ ሞሮኮ፣ ኢኳዶር፣ ጃፓን፣ ስዊዘርላንድ፣ ሴኔጋል፣ ኦስትሪያ እንዲሁም አይቬሪ ኮስት እያለ ይቀጥላል። ቤተሰቦች ይህንን መረጃ ኦፕታ ሱፐር ኮምፒውተር ይፋ አድርጎታል። በሌላ መረጃ የመድፈኞቹ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በእንግሊዝ ፕሪሚየር ሊጉን በመምራት ላይ የሚገኘው አርሰናል የወርሃ ኅዳር የወሩ ምርጥ ተጫዋች 4 እጩዎችን ይፋ አድርጓል። በዚህ መሰረት የመሃል ሜዳ ተጫዋቹ ዴክላን ራይስ፣ ኤብሬቺዜ፣ ጁሊያን ቲምበርና ሊያንድሮ ትሮሳርድ የኅዳር ወር የአርሰናል ምርጥ ተጫዋች እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ኮሜንት መስጫ ቦክስ ላይ ጻፉልኝ። ከአርሰናል ጋር በተያያዘ አርሰናሎች የ16 ዓመቶቹን ኢኳዶራዊ መንታዎች ኤድዊን እና ሆልጌር ኬንቴሮን ለማስፈረም ከኢንዲፔንደንቴ ክለብ ጋር ከስምምነት ደርሰዋል ተብሏል። በዚህ ሳምንትም ወደ ለንደን አቅንተው የሚፈራረሙ ሲሆን 2027 ላይ 18 ዓመት ሲሞላቸው በይፋ አርሰናልን ይቀላቀላሉ ሲል ይህንን መረጃ ፋብሪዞ ሮማኖ ሄርዊጎሰን ብሎታል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ስፔናዊውን የኤልቼ ተጫዋች ሮድሪጎ ሜንዶዛን ወደ መድፈኞቹ ቤት ለማምጣት እየሰራ ይገኛል ተብሏል። መረጃውንም ፉትቦል ኢንሳይደር ዘግቦታል። በተመሳሳይ ዜና ቼልሲና ቶተንሃም ሆትስፐርም ሜንዶዛ ለማስፈረም ፍላጎት አላቸው ተብሏል። ከአርሰናል ጋር በተያያዘ መድፈኞቹ ቅጣት ይጠብቃቸዋል ተብሏል። ከትናንት በስቲያ በስታንፎርድ ብሪጅ በተደረገው የአርሰናልና የቼልሲ የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ የለንደን ደርቢ ጨዋታ የአርሰናል ተጫዋቾች በተመለከቱት በርካታ ቢጫ ካርድ ምክንያት ቅጣት ይጠብቃቸዋል ተብሏል። በጨዋታውም በአርሰናል ተጫዋቾች በኩል 6 ቢጫ ካርድ መመልከታቸውን ተከትሎ በኤፍኤ ሕግ መሰረት በአንድ ጨዋታ 6 ቢጫ ካርድ የሚመለከቱ ቡድኖች የ25,000 ፓውንድ ቅጣት ይጠብቃቸዋል ተብሏል። በዚህ መሰረት መድፈኞቹ የቅጣት ተቋዳሽ ይሆናሉ ተብሏል። በጨዋታው ሪካርዶ ካላፊዮሪ፣ ሞስኬራ፣ ዙቢሜንዴ፣ ሂንካፔ፣ ቪክተር ዮክረሽና ሉዊስ ስኬሊ ቢጫ የተመለከቱ የአርሰናል ተጫዋቾች ሲሆኑ የሰማዮቹ የመሃል ሜዳ ተጫዋች ሞይሰስ ካይሴዶ ደግሞ በተመለከተው ቀይ ካርድ ምክንያት የ3 ጨዋታዎች ቅጣት ይጠብቀዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ኤሲ ሚላኖች በጥር የዝውውር መስኮት ልምድ ያለው ተከላካይ ወደ ቡድናቸው ማዕከል ይፈልጋሉ ተብሏል። 42 ዓመት ሊሞላው የተቃረበው ቲያጎ ሲልቫ ደግሞ ዋነኛ አማራጫቸው ነው ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። እንዲሁም ኤሲ ሚላኖች ከቲያጎ ሲልቫ በተጨማሪም ሰርጂዮ ራሞስን ለማስፈረም ፍላጎት አሳይተዋል ተብሏል። ራሞስም ከሀገሩ ጋር ምናልባት ወደ ዓለም ዋንጫ ለማቅናት ራሱን ማሳያ መንገድ አድርጎ ይቆጥሯል። ይህንን አጋጣሚ ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ይፋ አድርጎታል። በሌላ መረጃ አልሂላል ያሲን ቦኑ እንዲቆይ ሞሮኮን ጠይቋል እየተባለ ነው። የሳውዲ አረቢያው ክለብ አልሂላል ግብ ጠባቂው ያሲን ቦኑ ለአፍሪካ ዋንጫው እንዳያመራ ጥያቄ ማቅረቡ ተገልጿል። አልሂላል የሞሮኮ ብሔራዊ ቡድን ለያሲን ቦኑ ጥሪ እንዳያቀርብ በይፋ ጥያቄ ማቅረቡ ተነግሯል። ይሁን እንጂ የሞሮኮ እግር ኳስ ፌዴሬሽን ንግግር ቢያደርግም ጥያቄውን እንደማይቀበል ተዘግቧል። የ2025 ሞሮኮ የአፍሪካ ዋንጫ ከ20 ቀናት በኋላ የሚጀምር ይሆናል። በሌላ በኩል ፊፋ ለአፍሪካዊ ተጫዋች ላላቸው የእግር ኳስ ክለቦች በጠቅላላ እስከ ዲሴምበር 15 ድረስ ወደ አፍሪካ ዋንጫ የሚሄዱ ተጫዋቾቻቸውን በቡድናቸው ውስጥ ማቆየት እንደሚችሉ ነግሯቸዋል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል።
ጄምስ ትራፎርድ በጥር የዝውውር መስኮት ማንቸስተር ሲቲን መልቀቅ ይፈልጋል እየተባለ ነው። ማንቸስተር ሲቲዎች ትራፎርድ ሲፈርም ክለቡ የቡድኑ የመጀመሪያ ምርጫ ግብ ጠባቂ እንደሚሆን ነግሮት ነበር ተብሏል። ነገር ግን በኋላ ላይ የዶናሩማ ተቀያሪ አድርጎታል። ይህንን ተከትሎም ግብ ጠባቂው ለዓለም ዋንጫው መጠራት ስለሚፈልግ ማንቸስተር ሲቲን ለመልቀቅ አቅዷል ሲል መረጃ ዘ ጋርዲያን ይፋ አድርጎታል። ዱሳን ቭላሆቪች ብልቱ ላይ ባጋጠመው ህመም ምክንያት ለ3 ወራት ከሜዳ እንደሚርቅ ተገልጿል ተብሏል። ተጫዋቹ ቀዶ ጥገና ሊያስፈልገው ይችላል። እናም ከዚያ በላይ ለተጨማሪ ወራትም ሊርቅ ይችላል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። አራሁ ከቼልሲ ጨዋታ በኋላ በአእምሮ ተጎድቷል ተብሏል። በአሁኑ ሁኔታም ቡድኑን የበለጠ እንደሚጎዳው ይሰጋል። እናም ጥሩ ስሜት እስኪሰማው ድረስ ወደ ሜዳ እንዳይመለስ ከክለቡ ባርሴሎና እረፍት ተሰጥቶታል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። እስካሁን ባለው ማለትም 13ኛ ሳምንት ላይ በደረሰው የእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ከፍተኛ አሲስት ያደረጉ ተጫዋቾች በደረጃ በማለት አንድ መረጃ ስኮር ይፋ አድርጓል። ቤተሰቦች በዚህ መሰረት ግራኒት ዣካ ከሰንደርላንድ 4 አሲስቶችን አድርጓል። እንዲሁም ሃርትማን ከበርንሌ 4፣ ጃክ ግሪሊሽ ከኤቨርተን 4 እና ሙሐመድ ኩዱስ ከቶተናም ሆስፐር 4 አሲስቶችን ማድረግ ችለዋል። ቤተሰቦች 13ኛ ሳምንት ላይ በደረሰው የእንግሊዝ ፕሪሚየር ሊግ ከፍተኛ አሲስት አድረገ የተባለው ተጫዋች የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ ሲሆን 5 አሲስቶችን አድርጓል ብሏል። መረጃውንም ስኮርድ ይፋ አድርጎታል። የሪያል ማድሪድ ስካውቶች ባለፉት 2 ሳምንታት የፍራንክፈርቱን የ22 ዓመቱን የግራ መስመር ተከላካይ ናትናኤል ብራውንን ሲከታተሉ ቆይተዋል ተብሏል። ማንቸስተር ዩናይትድ እና ባርሴሎናም ፍላጎት በተጫዋቹ ላይ አሳይተዋል ሲል መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። የማንቸስተር ዩናይትዱ ረዳት እና የቆም ኳስ አሰልጣኝ ካርሎስ ፈርናንዴዝ በዚህ ሲዝን የክለቡን የቆም ኳሶችን አጠቃቀም የቀየረ ይመስላል ተብሏል። ቀያይ ሰይጣኖቹ ገና ከአሁኑ 10 ግቦችን ከቆም ኳሶች ማስቆጠር ችለዋል ሲል መረጃ ሜን ስፖርት ዘግቦታል። በሌላ መረጃ የአሰልጣኝ ዳንኤል ፍሩክ የሊድስ ዩናይትድ ቆይታ እጅጉን አጠራጣሪ ሆኗል ተብሏል። ጥሩ ያልሆነ ጊዜን በማሳለፍ ላይ የሚገኘው ሊድስ ዩናይትድ አሰልጣኝ ዳንኤል ፍሩክን ሊያሰናበት እንደሚችል ተዘግቧል። ሊድስ ዩናይትድ በሳምንቱ መጨረሻ 4ኛ ተከታታይ የፕሪሚየር ሊግ ሽንፈቱን አስተናግዷል። ሊድስ ካለፉት 8 የሊግ ጨዋታዎችም ማሸነፍ የቻለው አንዱን ሲሆን በ6ቱ ሊሸነፍ ችሏል። አሰልጣኙ በቀጣይ 2 ጨዋታዎችም ከተሸነፉ ከኃላፊነታቸው ሊሰናበቱ እንደሚችሉ ተዘግበዋል። በ11 ነጥቦች 18ኛ ደረጃ ላይ የሚገኘው ሊድስ ዩናይትድ በቀጣይ ከቼልሲና ሊቨርፑል ጋር ጨዋታውን የሚያደርግ ይሆናል። የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ማን ይሆናል? ቤተሰቦች የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች በማለት ስካይ ስፖርት አንድ መረጃ ይፋ አድርጓል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ፊል ፎደን ከማንቸስተር ሲቲ፣ ሪሲ ጄምስ ከቼልሲ፣ ኤንዞ ሌፌ ከሰንደርላንድ፣ ኤሚሊያኖ ማርቲኔዝ ከአስቶን ቪላ፣ ኬኒ ታቴ ከፉላም፣ ኢጎር ቲያጎ ከብሬንትፎርድ እንዲሁም ማሊክ ቲያው ከኒውካስትል ዩናይትድ እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ማን ነው? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ከነዚህ ምርጥ ተጫዋች እጩዎች መካከል አርሰናል እንዲሁም ሊቨርፑልና ቶተንሃም ሆስፐር ምንም ተጫዋች ሳያስመርጡ ቀርተዋል። በሌላ በኩል የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት ምርጥ 11 በማለት ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ አለ። ከ10 የተሰጠው ነጥብ 7.76 ነው። እንዲሁም የተከላካይ መስመሩ ስንመለከት ደግሞ ቴቴ ከፉላም ተመርጧል 8.50 ከ10። ቲያው ከኒውካስትል ዩናይትድ 8.64 ከ10። ኮሊንስ ከብሬንትፎርድ 7.72 ከ10 ና እንዲሁምሃል ከኒውካስትል ዩናይትድ 7.97 ሬቲንግ ከ10 ማግኘት ችሏል። የአማካይ ክፍሉ ስንመለከት ኦታራ ከብሬንትፎርድ 8.44 ሬቲንግ እንዲሁም ሚሌ
ከኒውካስትል ዩናይትድ 8.82 ከ10 ፊል ፎደን ከማንቸስተር ሲቲ 8.62 ከ10 ና ኮዲ ጋክቦ ከሊቨርፑል 8.22 ከ10 ማግኘት ችሏል። ቤተሰቦች በፊት መስመር አጥቂነት ቦታ ላይ ቲያጎ ከብሬንትፎርድ ተካቷል 7.82 ከ10 ና እንዲሁም የኒውካስትል ዩናይትድ አጥቂ ዎልተሜንድ 8.12 ከ10 ሬቲንግ በማግኘት ሁ ስኮርድ የነዚህን ተጫዋቾች አስተላለፍ ምርጥ 11 የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ 11 ሲል መረጃውን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ የስፖርት አፍቃሪያን በቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁናል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።